አብዛኞቹ ሐኪሞች ፈጽሞ የማይነግሯችሁ አንድ ነገር ልነግራችሁ እወዳለሁ። ጠዋት ከእንቅልፋችሁ ተነስታችሁ አንድ ብርጭቆ ንጹህ ውሃ ስትጠጡ ይህ ሰውነታችሁን መልሶ እንደሚያረካው ታስቡ ይሆናል። ነገር ግን ያ ውሃ ሰውነቱን ከማርካት ይልቅ በተቃራኒው የሰውነት የፈሳሽ መጠንን በማድረቅና በሰውነታችሁ ውስጥ እብጠትን፣ ኢንፍላሜሽን በመጨመር ጉዳት እያደረሰ ሊሆን ይችላል። አዎ፣ ይህ ለእናንተ አስደንጋጭ ሊሆን ይችላል። ለእኔም አስደንጋጭ ነበር። እነዚህን ምርምሮች እስክመለከት ዘ አሜሪካ ጆርናል ኦፍ ክሊኒካል ሜዲሲን ላይ የወጣ ጥናት ኢፌክቲቭነስ ኦፍ ዲፈረንስ ብራንድ ኦፍ ኤሌክትሮላይት ሶሉሽን ኤንድ ፕሌን ዋተር ፎር ሴሉላር ሪሃይድሬሽን ሃርቫርድ ቲኤች ቻን ስኩል ኦፍ ፐብሊክ ሄልዝ የሚያወጣቸው መግለጫዎች ተራ ውሃን ያለ ኤሌክትሮላይት በከፍተኛ መጠን መጠጣት በደማችን ውስጥ ያለውን የሶዲየም መጠን እንደሚያቀጥነው የአብራራ ጥናት ስመለከት ተራ ውሃ በሴል ደረጃ ሰውነትን መልሶ ለማርካት በቂ እንዳልሆነ አመልክተዋል። የጠጡት ውሃ በሴል ደረጃ እንዲመጥና ሰውነቶን እንዲያረካ የተወሰኑ ኤሌክትሮላይቶችና የተወሰኑ ማዕድናት ያስፈልጎታል። ስለሆነም በሚቀጥሉት 10 ደቂቃዎች ውስጥ በየቀኑ ጠዋት ጠዋት የሚጠቀሙበትና የሰውነታችሁን የውሃ መጠን ማሻሻል ብቻ ሳይሆን እብጠትን የሚያረጋጋውን እንዲሁም ጤናችሁን በአዎንታዊ መልኩ የሚደግፈውን ትክክለኛውን የአንድ የሻይ ማንኪያ የኤሌክትሮላይት ስርዓት ፕሮቶኮል ላካፍላችሁ ነው። አሁን አብዛኞቹ ሰዎች በቀን ከ8 እስከ 10 ብርጭቆ ውሃ መጠጣት ሲጀምሩ የሽንታቸው ቀለም ከደማቅ ቢጫ ወደ ፈዘዝ ያለ ቢጫ ስለሚቀየር፣ በተጨማሪም ብዙ ጊዜ ስለሚሸኑ ሰውነታቸው ብዙ ውሃ እንደመጠጠ ትርፉ ውሃ እየወጣ እንደሆነ ያስባሉ። ነገር ግን ተሳስታችኋል። ይህ ውሃ በደማችሁ ውስጥ በጭራሽ እየተመጠጠ አይደለም። ይህ ውሃ በደማችሁ ውስጥ ያልፋል እና ኩላሊቶቻችሁ ይህንን ትርፍ ውሃ ከሰውነት ለማስወገድ ከመጠን በላይ እየደከሙ ነው። ኤሌክትሮላይቶች አስፈላጊ የሚሆኑት በዚህ ቦታ ላይ ነው። ምክንያቱም ኤሌክትሮላይቶች እንደ በረኛ ያገለግላሉ። እነዚህ በረኞች የጠጡት ውሃ ወደ ሴሎች እንዲገቡ ወይም በቀጥታ ወደ ኩላሊቱ አልፎ ከሰውነቶ እንዲወጣ ይቆጣጠራሉ። እንግዲህ ሁሉም ሰው ስለ ኤሌክትሮላይቶችና ማዕድናት የሚያወራው በውሃዎች ላይ የሚጨምረውና ሰውነታችሁን በፈሳሽ ለመጠበቅ በየቀኑ የሚመገበው በዚህ ምክንያት ነው። ነገር ግን እዚህ ላይ ትኩረት ሊሰጡ የሚገባ ነገር አለ። ሁሉም የኤሌክትሮላይቶች ውሃ ወይም ማዕድናት ሰውነቶን በማርካት ረገድ እኩል አይሰሩም። እናም ሰውነቶን ሙሉ በሙሉ ለማርካት የተወሰኑ ልዩ የሆኑ ያስፈልጎታል። ስለሆነም አሁን የዚህን የኤሌክትሮላይቶች መጠጥ ትክክለኛ ግብዓቶች እና በመቀጠል ሰውነቶን ማርካትና እብጠትን መቀነስ እንዲችሉ እንዴት በትክክል ማዘጋጀትና መውሰድ እንዳለቦት ላካፍላችሁ። የዚህ መጠጥ የመጀመሪያው ግብዓት የኮኮናት ዱቄት ኮኮናት ፓውደር ወይም ትኩስ የኮኮናት ውሃ ማግኘት ከቻሉ እሱ ነው። ኮኮናት የተፈጥሮ ፖታሽየም ከፍተኛ ምንጭ ካላቸው ምግቦች አንዱ ሲሆን ፖታሽየም ደግሞ ውሃን ወደ ሴሎች ውስጥ ለመሳብ ከሚረዱ በጣም አስፈላጊ ማዕድናት አንዱ ነው። ሆኖም ግን አብዛኞቻችን በየቀኑ በቂ ፖታሽየም አንመገብም። በሴል ደረጃ ውሃ ማግኘት የማንችለውም በዚህ ምክንያት ነው። ስለዚህ የኮኮናት ውሃ ወይም ዱቄት በዚህ ሂደት ውስጥ በጣም አስፈላጊ የሆነውን ፖታሽየምን ይሰጣችኋል። በክሊኒካዊ ሙከራዎች የተረጋገጠ ሲሆን ይህ ጥናትም በጆርናል ኦፍ ኢንተርናሽናል ሶሳይቲ ኦፍ ስፖርት ኒውትሪሽን ISSN የኮኮናት ውሃ ከተራ ውሃና ከተለመዱ የስፖርት መጠጦች ጋር ተነጻጽሮ ሲጠና በውስጡ ባለው ከፍተኛ የፖታሲየምና ተፈጥሯዊ ማዕድናት ምክንያት የሆድ ዕቃን ሳይረብሽ ሴሎችን በፍጥነት እንደሚያረካ አረጋግጠዋል። እዚህ ላይ የሚገኘው ሁለተኛ ግብዓት በማዕድን የበለጸገ የባህር ጨው ሲሳልት ነው። በተለይ ሊያገኙት የሚችሉ ከሆነ ሴልቲክ የባህር ጨው ይጠቀሙ። እሱን የማያገኙት ከሆነ ሁለተኛ የተሻለው አማራጭ የፒንክ ሂማሊያ ጨው ነው። ነገር ግን የሴልቲክ ባህር ጨው የማዕድን ይዘት በገበያ ላይ ካሉት ከማንኛውም ጨው እጅግ የላቀ ነው። አሁን ለምን ይህ ልዩ ጨው አስፈለገ? ምክንያቱም የሶዲየም ይዘቱ ከፍተኛ ስለሆነ ነው። አሁን ሁሉም ሰው ስለ ዝቅተኛ ሶዲየም አመጋገብ ስለሚያወራ ከመጨነቃችሁ በፊት አንድ ነገር ልንገራችሁ። በየቀኑ የተወሰነ ሶዲየም ያስፈልገናል። አሁንም ቢሆን ይህ አነስተኛ የሶዲየም መጠን ውሃን ወደ ሴሎቹ ለመሳብና ከሁሉም በላይ ደግሞ ሴሎ ያንን ውሃ በውስጡ ይዞ እንዲቆይ ለመርዳት በጣም አስፈላጊ ነው። እንዲሁም ሴልቲክ የባህር ጨው ከ60 በላይ ጥቃቅን ማዕድናት አሉት። እንግዲህ ሶዲየም ብቻ ሳይሆን በሴሎች ውስጥ የኤሌክትሮላይት ሚዛን በጥሩ ሁኔታ ለመጠበቅ በጣም አስፈላጊ የሆኑት
ሌሎች ጥቃቅን ማዕድናትንም የሚሰጥበት ምክንያት ይህ ነው። ይህም ሰውነቶ በፈሳሽ እንዲሞላ ያደርጋል። እንዲሁም በሰውነቶ ውስጥ እብጠትን ለመቀነስ ይረዳል። በሴልቲክ የባህር ጨውና በተለመደው የባህር ጨው ወይም ከሱቅ በሚገዙት የጠረጴዛ ጨው መካከል ያለው ልዩነት ከሱቅ የሚገዛው ጨው ጠቃሚ የሆኑት ማዕድናት ሙሉ በሙሉ የተሟጠጡበት የተወገዱበት መሆኑ ነው። ስለዚህ ሴልቲክ የባህር ጨው ካልሆነ ደግሞ የሂማሊያ የባህር ጨው እንዲጠቀሙ የሚመከርበት ምክንያት ይህ ነው። ውሃ ወደ ሴል ውስጥ ለመግባት የሶዲየምና ፖታሲየም ሚዛን እንደሚያስፈልግ የሚያሳዩ የባዮሎጂ ጥናቶች ናሽናል ሴንተር ኦፍ ባዮቴክኖሎጂ ኢንፎርሜሽን፣ ዘ ሶዲየም ፖታሲየም ፓምፕ ኤንድ ኦስሞቲክ ሪጎሌሽን ኢን ሁማን ሴል እና ጆርናል ኦፍ ትሬስ ኤለመንት ኢን ሜዲሲን ኤንድ ባዮሎጂ። ይህ ጥናት ባልተቀነባበሩ የባህር ጨው አይነቶች እንደ ሴልቲክ ጨው ውስጥ የሚገኙ ከ60 በላይ ጥቃቅን ማዕድናት በሰውነት ውስጥ የፈሳሽ ግፊትን ኦስሞቲክ ባላንስ እንዴት እንደሚያስተካክሉ ያብራራል። ሶስተኛው ግብዓት የሎሚ ጭማቂ ነው። እነዚህ በቫይታሚን ሲ፣ በጸረ ኦክሲዳንት የበለጸጉና የተወሰኑ ሲትሬቶችንም የያዙ ናቸው። እነዚህ ሁሉ በሴል ደረጃ እብጠትን ለመቀነስ በጣም አስፈላጊ ናቸው። በዚህም የሴል ተግባር በተሻለ ሁኔታ እንዲሰራ ያደርጋሉ። አሁንም ሴሎቹ ፈሳሽ እንዲያገኙ ይረዳሉ። የመጨረሻው ግብዓት እሱም እንደ ምርጫ የሚወሰድ አማራጭ ግብዓት ማግኒዥየም ግላይኮኔት ዱቄት ነው። አሁን እንደ አማራጭ ሁልጊዜ የማግኒዥየም ሲትሬት ዱቄትንም መጠቀም ይችላሉ። ማግኒዥየም ከሌሎች ማዕድናት በተለየ ከሶዲየምና ከፖታሲየም ጋር አብሮ በመስራት የሴል ተግባር በተሻለ ሁኔታ እንዲሰራ ያደርጋል። እንዲሁም በሰውነት ውስጥ እብጠት ይቀንሳል። ስለዚህ ማግኒዥየም መጨመር ጠቃሚ የሚሆነው በዚህ ምክንያት ነው እንጂ እዚህ ልዩ አዘገጃጀት ግዴታ ስለሆነ አይደለም። አሁን ይህንን አዘገጃጀት በትክክል እንዴት እንደሚያዘጋጁት ላካፍላችሁ። እዚህም ከ16 እስከ 20 ኦንስ ከ470 እስከ 600 ሚሊ ሊትር ገደማ የተጣራ ተራ ውሃ ያስፈልጎታል። በመቀጠል አንድ የሻይ ማንኪያ የኮኮናት ዱቄት ይጨምሩበት፣ ወይም ቀደም ሲል እንደተናገርኩት ትኩስ የኮኮናት ውሃ ካሎት 2 የሾርባ ማንኪያ ትኩስ የኮኮናት ውሃ መጠቀም ይችላሉ። ከዛም 1/4ኛ የሻይ ማንኪያ ሴልቲክ የባህር ጨው ወይም የፒንክ ሂማሊያ ጨው ይጨምሩበት። በመቀጠል 1 ሙሉ ሎሚ ይጭመቁበት፣ ወይም አስቀድሞ የተዘጋጀ የሎሚ ጭማቂ ካሎት 1 የሾርባ ማንኪያ የሎሚ ጭማቂ እዚህ ላይ መጨመር የሚችሉት ነው። የበለጠ ጠቃሚ እንዲሆንሎት መጠነኛ ቁንጣጭ የማግኒዥየም ዱቄት በዚህ መጠጥ ላይ መጨመር ይችላሉ። አሁን ይህንን ለመጠጣት የተሻለው ጊዜ መቼ ነው? ለመጠጣት የተሻለው ጊዜ ጠዋት ነው። በሌሊት በሚተኙበት ጊዜ ሰውነቶ ፈሳሽ ያጣል፣ ዲሃይድሬድ ይሆናል። ይህንን አብዛኞቹ ሰዎች አያስተውሉትም፣ ምክንያቱም ያ የፈሳሽ እጥረት በሴል ደረጃ የሚከሰት በመሆኑ ነው። ስለዚህ ጠዋት ከእንቅልፎ እንደተነሱ ሰውነቶ ወዲያውኑ ፈሳሽ እንዲያገኝ ይፈልጋል። ስለሆነም በማለዳ ጠዋት ይህንን የሚጠጡ ከሆነ ሰውነቶ እንዲሁም ሴሎቹ ወዲያውኑ በፈሳሽ ይረካሉ። ይህንን መውሰድ የሚችሉበት ሁለተኛው ጊዜ ከሰዓት በኋላ ሌት አፍተርኑን ላይ ነው። ምክንያቱም ያ ጊዜ ሰውነቶ በድጋሚ ፈሳሽ የሚያጣበት ሌላኛው ሰዓት ነው። ይህም በጉልበት ኢነርጂ መቀነስ ሊሰማዎት ይችላል። እናም ይህንን የኤሌክትሮላይት መጠጥ ከሰዓት በኋላ መውሰዶ ሰውነቶ በሴል ደረጃ መልሶ ስለሚያረካው ወዲያውኑ ጉልበቶን ያነቃቃል። ይህ የኤሌክትሮላይት መጠጥ ጥሩ ነገሩ ምንም አይነት ሰው ሰራሽ ኬሚካሎች የሌሉበት መሆኑ ነው። በተጨማሪም ያለ ማግኒዥየም በገበያ ላይ የሚሸጡ የኤሌክትሮ መጠጦች ብዙ ጊዜ እንደሚኖራቸው አይነት ከፍተኛ የስኳር መጠን የለውም። ከዚህም በላይ ሰውነቶን ሙሉ በሙሉ የሚያረካና ሰውነቶ እብጠት እንዲቀንስ የሚረዱ ተፈጥሯዊ ሶዲየም፣ ፖታሲየም እና ሌሎች ማዕድናትን ይዟል። ይህ የኤሌክትሮላይት መጠጥ የዘወትር ልምዶ አካል ሊሆን ይገባል። በዚህ ምክንያት ትክክለኞቹን ኤሌክትሮላይትና ትክክለኞቹን ማዕድናት በሰውነት ውስጥ ዘወትር ያገኛሉ። ይህንን መጠጥ ከጀመሩ ከ7 እስከ 10 ቀናት ባለው ጊዜ ውስጥ በሰውነት ውስጥ ያለው የእብጠት መጠን እየቀነሰ መምጣቱን ማስተዋል ይጀምራሉ። ያ ከሰዓት በኋላ የሚሰማችሁ የጉልበት መዛል፣ ድካም እየጠፋ መሄዱና በተጨማሪም በአጠቃላይ የጉልበት መጠን እየተሻሻለ መምጣቱ ይሰማችኋል። ስለሆነም ሙሉ በሙሉ ተፈጥሯዊ የሆነውን ይህንን የኤሌክትሮላይት መጠጥ ሞክረውት እንዴት እንደወደዳችሁት አሳውቁኝ። የዩቲዩብ ቻናሌን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ከዚህ መረጃ ሊጠቀሙ ለሚችሉ ሌሎች ሰዎች ይህንን ቪዲዮ ያካፍሉ። እስከሚቀጥለው ጊዜ ድረስ ደህና ይሁኑ።